አምስቱ የኢፌድሪ ህገ መንግስት መሰረታዊ መርሆች። እነዚህ መርሆች የህገ መንግስቱ ምሰሶዎች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ የኢፌድሪ ህገ መንግስት መሰረታዊ መርሆች እነማን ናቸው የሚሉትን በዝርዝር እናያለን ማለት ነው። እንግዲህ በ1987 ዓ.ም የጸደቀው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በምዕራፍ 2 ላይ 5 መሰረታዊ መርሆችን አስቀምጧል። እነዚህ መርሆች እንግዲህ የህገ መንግስቱ ምሰሶዎች ናቸው። መግቢያዬ ላይ እንደተናገርኩት የህገ መንግስቱ ምሰሶዎች ወይም ዋና ናቸው ማለት ነው። እነዚህ መሰረታዊ መርሆች እንግዲህ አንድ ባንድ የምናይ ይሆናል ማለት ነው። አንደኛው እንግዲህ በህገ መንግስቱ አንቀጽ 8 ላይ ሰፍሮ የሚገኘው የህዝብ ሉዓላዊነት ነው ማለት ነው። እንግዲህ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው። ይህ ሉዓላዊነት ስልጣን የሚገለጸውም እንግዲህ ህዝቡ በመረጣቸው ተወካዮች አማካኝነት እና በቀጥታ በሚያደርጉት ዲሞክራሲያዊ ተሳትፎ ነው ማለት ነው። ምሳሌ የህዝብ ተወካዮች ምክር ቤት እንዲሁም የፌዴሬሽን ምክር ቤት ማየት እንችላለን ማለት ነው። እንግዲህ በእነዚህ ምክር ቤቶች እያንዳንዱ ብሔር ተወካይ ያለው ማለት ነው። አንደኛው ይሄ ነው። ሁለተኛው በህገ መንግስቱ አንቀጽ 9 ላይ ሰፍሮ የሚገኘው የህገ መንግስት የበላይነት ነው ማለት ነው። እንግዲህ ይህ ማለት ነው ህገ መንግስቱ የሀገሪቱ የበላይ ህግ ነው ማለት ነው። ህገ መንግስቱ የሀገሪቱ የበላይ ህግ ነው። ስለዚህ ማንኛውም ህግ፣ ልማዳዊ አሰራር፣ የመንግስት አካል ወይም የባለስልጣናት ውሳኔ ከህገ መንግስቱ ጋር የሚቃረን ከሆነ ተፈጻሚነት አይኖረውም ወይም ውድቅ ነው የሚሆነው ማለት ነው። የህገ መንግስት የበላይነት ማለት ይሄ ነው። እንግዲህ ምን ማለት ነው? ማንኛውም ዜጋ፣ የመንግስት አካል፣ የፖለቲካ ድርጅቶች እንዲሁም ሌሎች ማህበራት ህገ መንግስቱን የማክበርና ለሱ ወይም ለህገ መንግስቱ የመገዛት ግዴታ አለባቸው ማለት ነው። ሁለተኛው ይሄ ነው። ሶስተኛው በህገ መንግስቱ አንቀጽ 10 ላይ ሰፍሮ የሚገኘው የሰብአዊና ዲሞክራሲያዊ መብቶች መከበር ነው ማለት ነው። እንግዲህ ሰብአዊ መብቶችና ነፃነቶች ከሰው ልጅ ተፈጥሮ የሚመነጩ የማይጣሱና የማይገፈፉ ናቸው። የዜጎችና የህዝቦች ሰብአዊ ዲሞክራሲያዊ መብቶች ይከበራሉ ማለት ነው። ሶስተኛው ይሄ ነው። አራተኛው ምንድነው? እንግዲህ የመንግስትና የሃይማኖት መለያየት ነው ማለት ነው። ይህም በህገ መንግስቱ አንቀጽ 11 ላይ ተቀምጦ እናገኘዋለን ማለት ነው። እንግዲህ መንግስትና ሃይማኖት የተለያዩ ናቸው። መንግስታዊ ሃይማኖት የለም። እንዲሁም መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም። ሃይማኖትም በመንግስት ጉዳይ ላይ ጣልቃ አይገባም ማለት ነው። የራሳቸውን መዋቅር ይዘው ነው የሚሄዱ ማለት ነው። አራተኛው ይሄ ነው። አምስተኛውና የመጨረሻው የመንግስት አሰራርና ተጠያቂነት ነው። ይህም በህገ መንግስቱ አንቀጽ 12 ላይ ተቀምጦ እናገኘዋለን ማለት ነው። እንግዲህ የመንግስት አሰራር ለህዝብ ግልጽ መሆን አለበት። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን አለበት ማለት ነው። ስለዚህ መንግስት ስራዎቹን ሲሰራ በግልጽ ነው የሚሰራው ማለት ነው። ማንኛውም ኃላፊና የህዝብ ተወካይ ለተጣለበት ኃላፊነት ተጠያቂ ነው ማለት ነው። ስለዚህ ጥፋት ያጠፋ ከሆነ ማንኛውም የመንግስት አካል ተጠያቂነት አለበት ማለት ነው። ህዝቡ እንግዲህ በመረጠው ተወካይ ላይ እምነት ሲያጣ ከቦታው የማውረድ ወይም ሪኮል መብት አለው ማለት ነው። ስለዚህ የህዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ በእነዚህ ምክር ቤቶች የተወከሉ ሰዎች እንግዲህ ህዝብ እምነት ባጣባቸው ጊዜ ሊያወርዳቸው ይችላል ማለት ነው። በዛሬው ቪዲዮ እንግዲህ የኢፌድሪ ህገ መንግስት መሰረታዊ መርሆችን አይተናል ማለት ነው። እንግዲህ እነዚህን 5 መርሆች በግልጽ አይተናል። ውድና የተከበራችሁ የዚህ ቻናል ተከታታዮች ይህ ቪዲዮ እንግዲህ በተለይ ለህግ ባለሙያዎች እንዲሁም ህግን ለማወቅ ፍላጎት ላለው ለማንኛውም ሰው ጠቃሚ ቪዲዮ ነው ብዬ አስባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሼር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።
ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።